ሰላም እንኳን ወደ ድል ቤት የዩቲዩብ ቻናል በሰላም መጣችሁ። የድል ቤት የዩቲዩብ ቻናል ዛሬ ስለ እናትነት ላወራ ነው። በተለይ አዳዲስ እናቶች በውጭ ዓለም ለመጀመሪያ ጊዜ የምትወልዱ በስደት ላይ ሆናችሁ አሜሪካን ሀገር የሚሆን የትም ከቤተሰብ ርቃችሁ ከእናት ከዘመድ ርቃችሁ እናንተና ባላችሁ ወይም ከባሎቻችሁ የሌለ ብቻችሁን እየወለዳችሁ ላላችሁ እናቶች ምን ማድረግ አለብን? እንዴት መዘጋጀት አለብን? እንዴት አራስነታችንን የመውለጃ ጊዜያችንን ነው መርግዝናችንን እንጆይ አድርገን ልናሳልፍ እንችላለን? እኔ ምን ጠቀመኝ፣ ምንስ ባለመዘጋጀት ምንስ ተጎዳው የሚሉ ዋና ዋና ጉዳዮችን እናወራለን ማለት ነው። ስለዚህ ቪዲዮ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እናትነት እንግዲህ እንደምታውቁት በጣም ትልቅ ስጦታ ነው፣ የእግዚአብሔር ጸጋ ነው። ያ ስጦታ የእግዚአብሔር ጸጋ ደግሞ ከብዙ ኃላፊነቶች ጋር ከእርግዝናው ጀምሮ ብዙ ነገሮችን ይዞብን የሚመጣው ሆርሞናችን ይቀያየራል፣ ጤንነታችን፣ ድካሙ፣ እርግዝና በቃ ብዙ ውስብስብ ነገሮች አሉት አይደለ? ከዚህ በፊት ስለ እርግዝና አውርቻችኋለሁ። አምሮቷ አለ፣ ማረፍ መፈለጉ አለ፣ ብዙ ነገሮች አሉና እነሱ ነገሮች እንግዲህ በሰው ሀገር ላይ ስንሆን እያንዳንዱ ፔናችንን እያንዳንዱ እያለፍንበት ያለውን ስሜት ለማዳመጥ አንዳንዶቻችን ጊዜ ላይኖረን ይችላል ከስራ ሩጫው ጋር። እንደኔ ደግሞ ሌሎች ትንንሽ ልጆች ካሏችሁ ሌሎች ልጆችን ቴኬር ማድረጉ ላይ ይጨምራል። በተለይ ደግሞ ሌሎቹን ኢትዮጵያ ወልዳችሁ ከሆነ የመጣችሁት እዚህ ሀገር ደግሞ በቃ ፍጹም ተቃራኒ ሆኖ የሚጠብቃችሁ አይደለ? ኢትዮጵያ ማርገዛችሁን ካበሰራችኋቸው ጀምሮ ቀን ጀምሮ ወላጆቻችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ በሙሉ ይከቧችኋል። በቃ እኔን ነው አይደል? እንቅፋት እንዳይመታሽ፣ እንዳትወርቂ፣ ቁጭ በይ፣ ተነሺ፣ እንዳትነኪ ነው እና ማህበረሰባችንም ለእርጉዝ ትልቅ ቦታ አለው። ኢቨን ስራ ቦታችሁ ላይ በጣም ለየት ያለ ትሪትመንት ይደረግላችኋል ከደከማችሁ ወደ ቤታችሁ ልትሄዱ። ይሄ እንግዲህ እኔ ያጋጥመኝ ነው የምነግራችሁ እና እነዚህ ነገሮች ሁሉ አሉ። እዚህ ሀገር ስትመጡ ደግሞ ያው እሰራለሁ ካላችሁ ስራ ነው፣ በቃ ሲሪየስ ነው። ስራችሁን በአግባቡ መስራት አለባችሁ። ሰዓት ማክበር አለባችሁ። እኔ ማታ ስራ ነበር የምሰራው እንደነገርኳችሁ። ሰው ማታ ሰራ አለውኝ። ቀን ደግሞ መጥቼ ትንሽ ተኛና ከዛ ምግብ ኩክ ማድረግ ቤት ይኖርባችኋል። ሌሎች ልጆቻችሁን ቴክ ኬር ማድረግ፣ ባሎቻችሁን፣ እራሳችሁ ደግሞ የሚያምራችሁ ሰርታችሁ መብላት ይጠበቅባችኋል። ማህበራዊ ኑሮ ኤቭሪቲንግ ላይ እናንተ ኢንቮልቭድ ናችሁ። ስለዚህ ስትሮንግ መሆን ጠንካራ መሆን በጣም ይፈልጋል እና ያው ከበድ ይላል ትንሽና። ስለዚህ በተለይ እዚህ ሀገር ለማርገዝ የመጀመሪያችሁ ሆነ ኢትዮጵያ ደግሞ አርግዛችሁ ወልዳችሁ ደግሞ እዚህ የመጣችሁ በቃ እርሱት ነው የምላችሁ። ኢትዮጵያ ራሳችሁን እንደ አዲስ ማዘጋጀት መቻል አለባችሁ ማለት ነው። እሱ ነው አንዱ ነገር እና ምንድነው ልላችሁ የፈለኩት። ስለዚህ በተለይ ስለ እርግዝና ከዚህ በፊት በሰራሁላችሁ ቪዲዮ ብዙ ነገር ስላለው ስላወራሁላችሁ ብዙ ልላችሁ አልችልም። ስለ መውለዱ ነው አሁን በደንብ ላወራችሁ የምፈልገው ማለት ነው። እና ያው እንግዲህ ቀናችሁ ሲደርስ እኔ ሲ-ሴክሽን ስለነበሩ በዚህ ቀን ትወልጃለች ተብሎ ስለተነገረኝ ያው በዛ ቀን በተባልኩበት ቀን ልጆቼን የማስቀምጥበት ቦታ ማግኘት አለብኝ አይደለ? እግዚአብሔር ሰው ይሰጣቸዋል። በጣም የተወደደች ወዳጅ ነበረችኝ ከእርግዝናዬ ጀምሮ። ምን አማረሽ፣ ምን ልስራልሽ ብላ ከመንከባከብ ጀምሮ አብራኝ የነበረች ወዳጅ ነበረች። ልጆቼንም ለ3 ቀን ለእሷን የሰጠሁት እና ልጆቼን ሰጥቼ ወደ ሆስፒታል ማቅናት ሲጀምር በጣም ውስጤን ባርባር ያለኝ በጣም የከፋኝ በቃ እኔ ባልመለስስ ብሞትስ በቃ እንደዚህ አይነት ስሜቶች ነው ውስጥ የገባው። እና ያው ሴጣንም ደግሞ ይሰብካቸዋል እኮ ትሞቻለሽ፣ ስትወልጂ እንዲህ ትሆኛለሽ፣ የአንቺ ነገር አበቃ የሚለውን ስብከቱን ይዞ ነው የሚመጣው። እና ግን ያው እግዚአብሔር ይረዳ የለ እና እንደዛ እየተሰማኝ ነበር የሄድኩት። ሌላው በጣም ሆስፒታል ትልቅ ባግ ይዤ ነበር የሄድኩት። ብዙ ዕቃ ነበር የከተትኩት። ለልጄ ልብስ ብዙ ነበር የያዝኩት፣ ለእኔ ልብስም፣ ንጽህና መጠበቂያ፣ ዳይፐር ሁሉ ሳይቀርና ልክ እንደ ኢትዮጵያ ነበር የመሰለኝ። እና እንግዲህ ለመውለድ እየተዘጋጀሽ ያለሽ እናት ካለሽ ብዙ ነገር አያስፈልግሽም። በቃ አንድ ልብስ ለልጅሽ ከያሽ እሱንም ከፈለግሽ እንጂ ሆስፒታሉን ልብስ አልብሰው መጠቅለያ ሰጥተውሽ ምናምን ነው የምትመጪው እና ብዙም አያስፈልግሽ። ለራስሽ ቅያሬ አንድ ከያሽ በቃ ብዙም አያስፈልግም። እዛው ፓድ ይሰጡሻል፣ ዳይፐሩ፣ ወተቱ፣ ሁሉ ነገር እዛ ነው ያለው። እንግዲህ እኔ ባለሁበት በዚህ በአሜሪካን ሀገር ለምትወልዱ እኔ ገጠመኝ ያንን ነው ያየሁትም ልነግራችሁ የምችለው እና እንደዛ ሆነ። ከዛ በኋላ እንግዲህ እኔና ባሌ ብቻ አብረን ሄድ ለመውለድ ኢትዮጵያ ስትሄዱ ዘመድ አዝማድ፣ ጓደኛ፣ ወዳጅ ብዙ ሰው ነው የሚከተላችሁ። ሆስፒታል እንደውም ትገባላችሁ አትገቡም፣ ቦታ የለም፣ ሰው በዛ ጭቅጭቅ ነው የማውቀው። እዚህ ደግሞ እኔና ባሌ ሄድን። በቃ እኔና ባሌ ብቻ ሄድንና በቃ እኔ እንጃ ያው በቃ ሬስፖንሲቢሊቲዎቹ እኮ እኛ ነን። ትክክሉ እኮ ነው። በቃ እኛ ነው የሚመለከተን።
እዛ ደም ሲሰጡ ልብስ ሲቀይሩም በቃ እሱም ጨንቆታል፣ ያወራኛል፣ ይስቃል። እኔም ተጨንቄያለሁ። ግን ማትነጋገሩት ነገር የለም። በቃ ብቻችንን ሆነን አብሮኝ ገባ። እዚህ ሀገር ለመውለድ አዲስ የሆናችሁ ባሎቻችሁ ሆስፒታል ድረስ አብሮ ይገባሉ። በቃ ያ ከባድ ሰዓት አለፈ። ብቻ ልለፈው። ያው መውለዱ ፕሮሰሱ ያው ነው። በእውነት ደግሞ ቴንኪዩ ማለት የምፈልጋለሁ። ውጭ ሀገር በጣም እውነት ሕክምናቸው ደስ ይላል። በጣም ነው ቴክ ኬር የሚያደርጓችሁ በጣም ማለት ነው። እና እኔ አንስቴዣ ሊሰጠኝ በቃ ይሄ መርፊው ከኋላ እንዴት እንደሚያስፈራ እናቶች ታውቃላችሁ፣ የወለዳችሁ በቃ በዛ ፍርሃት ውስጥ ሆኜ ነርሷ ኢቨን ግላቭ ረሳች እና እኔ በቃ እኔ ለራሴ ላበላቦኛለሁ፣ ፈርቻለሁ፣ ጸልያለሁ፣ ጮኋለሁ ምናምን እንዲህ እጇን ጭምቅ አድርጌ ነው ያዝኩትና አይዞሽ እያለች እንዴት ቴክ ኬር ስታደርገኝ እንደነበር እና በጣም በእውነት እግዚአብሔር ይባርካቸው እዚህ ሀገር ነርሶቹ። ሕክምና ስርዓቱ በጣም የወደድኩት እና ቆንጆ ነው። ከዛ በኋላ እንግዲህ ያው በማግስቱ ሰዎች መምጣት ጀመሩ። እንደዛ ሆኖ ወደ ቤቴ መጣው። ቆንጆ ጊዜ ነበር። ስለዚህ አሁን ይህ ፕሮሰሱን ልነግራችሁ ሳይሆን ምን ማድረግ አለባችሁ፣ ምን አድርጌ ምን ጠቅመኝ ወደሚለው ዋና ዋና ነጥቦችን ልንገራችሁ። አንዱና በዋናኝነት በእውነት እህቶቼ ልነግራችሁ የምፈልገው ለመውለድ እየተዘጋጀሽ ያለሽ እርጉዝ የሆንሽ እናቴም ሁላችሁም ማለት ነው ማድረግ አራስ ቤት መሆናችሁ ይህን ቪዲዮ እያያችሁ ያላችሁ እናቶች መሰረታዊ ነገር ወደ እግዚአብሔር ተጠቁ፣ ወደ ፈጣሪያችሁ በቃ በየእምነታችሁ ማለት ነው ጸልዩ። በጣም እግዚአብሔር ይረዳል። እግዚአብሔር አቅም እንዲሆናችሁ በቃ እግዚአብሔር ወይ እኔ ዘመድ አዝማድ የለኝም፣ እናት አባት የለኝም፣ ወዳጅ ጓደኛ ሁሉን የምትሆን አንተን እርዳኝ እያልኩ ነበር እኔ እርግዝናዬ ላይ ጀምሮ። እውነቴን ነው የምላችሁ። በቃ አንዱ በጨነቃችሁ ጊዜ አይደል በጣም የምትሉት በጣም ወደ እግዚአብሔር የቀረቡት በጣም ጸልይ ነበር። በጣም እግዚአብሔር ለምነው ነበር። በጣም ጠዋትና ማታ እግዚአብሔር አበርታኝ፣ በቃ እርግዝናዬ እንዳያመኝ እንዳይከብደኝ፣ ስወልድ ነገሮችን አስተካከል፣ ልጆቼ እንዳይንከራተቱ፣ እኔ እንዳልንከራተት እርዳኝ ብዬ ጸልይ ነበርና እግዚአብሔር ይለምናል፣ ይሰማል ልመናችንን እና እግዚአብሔር ረዳኝ። በቃ እውነቴን ነው የምላችሁ። እርግዝናዬ ላይ በጣም እግዚአብሔር ጥንካሬ ሰጥቶኝ ነበረ። ልወልድ እንደ ነገ እስከሚሆን ድረስ እኔ በቃ ቤቴን ሳስተካከል፣ ዕቃ ስገዛ፣ ስራ ስሰራ ኤቭሪቲንግ ምንም ሳላቋርጥ ነው የሄድኩት እና በጣም በቃ ጥንካሬ ነበረኝ። ዙሪያ ያሉ ሰዎች ራሱ ይገርማቸዋል። ኢቭን ማህበራዊ ኑሮ ለመውለድ ስንት ቀን ሲቀረኝ እንኳ የሆነ ማህበራዊ ኑሮ ጥሪ ነበረኝ። ምግብ ሰርቼ ምናምን መሄድ ነበረብኝ። እዛ ሁሉ ይጃሉ እና እግዚአብሔር ኃይል ይሰጣችኋል። በቃ ስትሮንግ ያደርጋችኋል እና እግዚአብሔር ጋር መጠቃቃት ጥሩ ነው። በተለይ ደግሞ ሴጣን ያው ስትወልጂ እንዲህ ብትሆኝስ፣ እዚህ ሀገር ሕክምናው እንዲህ ቢያደርግሽ፣ በዚህ ብትገቢ የሚል የራሱ ስብከት ይዞ ነው የሚነሳው። ደስታን ስለማይፈልግ ያንን ልናሸንፍ የምንችለው በተለይ ይሄ ስትረስ እንዳንሆን ሳይኮሎጂካሊ ስትረስ ከሆነ ከባድ ስለሆነ ያንን ልንወጣ የምንችለው ወደ እግዚአብሔር በመቅረብ ነው። ቃሉን በማንበብ በመጸለይ፣ ከእሱ ጋር ጊዜ በማሳለፍ፣ ቤተክርስቲያን በመሄድ፣ ከወገኖች ጋር ህብረት በማድረግ ያንን ከባድ ጊዜ ልናልፈው እንችላለን ማለት ነው። ሌላው በጣም በቃ እንድትዘጋጁበት ብዬ ማስብ የምመክራችሁ ስነ ልቦናችሁን እንድታዘጋጁ ነው። ስነ ልቦናችሁን ማዘጋጀት ማለት ምን ማለት ነው መሰላችሁ? ኤክስፔክቴሽናችሁን ሎ እንድታደርጉ ነው። በቃ እኔ ነኝ ያለሁት በቃ ራስ ወለድኩኝ አይደለ? ሰው በማግስቱ ጀምሬ ተነስቼ ኩክ ላደርግ እችላለሁ፣ ለራሴ ምግብ ልሰራ እችላለሁ፣ እንቅልፌ ላጣ እችላለሁ፣ ሊርበኝ ይችላል፣ ቤት ውስጥ ያሉ ሪስፖንሲቢሊቲዎች የኔ ሊሆኑ ይችላሉ። በቃ ያለ ነው እኔና ባሌ ነን። ስለዚህ እንዴት ነው ስትሮንግ እናት መሆን የሚችለው? እችላለሁ የሚል መንፈስን ስነ ልቦናችሁን ማዘጋጀት፣ ራሳችሁን መስበክ። የእውነቴን ነው የምላችሁ። ይሄ ሞቲቬት ላደርጋችሁ አይደለም፣ የእውነት ስለሚሰራ ማለት ነው። እኔ አልችልም፣ ሰነፍ ነኝ፣ ወይ እናቴ የለችም፣ ወይ ጎረቤቴ የለችም፣ ወይ ጓደኛ የለችም፣ እንዴት ነው የምሆነው? ቁስሉ ይከብዳል፣ እንደዚህ ምድር ካላችሁ ለዛም ተላልፋችሁ የምትሰጡት። አይከብድም እያልኳችሁ አይደለም። እኔ በሴስ ነው የወለድኩት፣ ግን በቃ እችላለሁ፣ አምስትሮንግ እግዚአብሔር ይረዳኛል፣ በቃ እችላለሁ፣ እወጣለሁ ብላችሁ ለራሳችሁ ከነገራችሁ ከየት መጣ የማትሉት ኃይል ነው የሚያግዛችሁ። የእውነቴን ነው የምላችሁ። እና እኔ ወልጄ አንድ ቀን አልጋ ላይ ወጥቼ የተኛሁበትን ቀን አላስታውስም። የእውነቴን ነው የምላችሁ። በቃ ነበሩ ወገኖች በጣም የተባበሩኝ ሰዎች፣ ግን ያው ሁሉን ነገር ከበር አያደርጉላችሁ ማለት ሌሊት ልጆች መያዝ አለባችሁ። ልጃችሁን ይዛችሁ ትተኛላችሁ። ጠዋት ልጆቻችሁን ትምህርት ቤት ማድረስ ይኖርባችኋል። ልጆቻችሁ የሚወዱትን ምግብ እናንተ ናችሁ የምታውቁት። እንግዶች ይመጡባችኋል። እንግዶችን ማስተዳደር እግዚአብሔር ኃይልን ሰጥቶኛል። በቃ እችላለሁ ስላልኩኝ የእውነቴን ነው የምላችሁ። ጠዋት ሰው ሳይመጣ ቤቴ ጽድድድ ታሪክ ይጠብቃለሁኝ። ሰው ሲመጣ ገንፎ ሁሉ ሰርቼ የሸኘሁት ሰው አለ። በቃ ስትሮንግ ትሆናላችሁ። እግዚአብሔር ይረዳችኋል። እና ቀድመን ማድረግ የሚገቡን ነገሮች ማድረግ ነው።
ምክንያቱም ያው እንደነገርኳችሁ ማንም የለም አይደል? እዚህ ራሳችን ስለሆነ ማድረግ የሚገቡን ነገሮች ማለት ቤታችንን ማስተካከል ሊሆን ይችላል፣ ሾፒንግ ሊሆን ይችላል፣ ቤታችንን ማጸዳዳት፣ የተለያዩ እንግዲህ ከወለድን በኋላ በተለይ ሴክሽን ከሆነ ወዲያው ተነስተን ነገሮችን ማድረግ ላንችል ስለምንችል ቀድመን ማሰናዳት ያለብን ነገሮች ማሰናዳት። እዚህ ውስጥ ምን አለ ምን ይካተታል ብትሉኝ እኔ ለምሳሌ ቁሌት ስጎ ልጆች የሚበሉትን ስጎ ቁሌት በቀላሉ ምስርም ስጋም ተጨምሮ ሊሰሩ ወጥ ለመስራት የሚቻሉ ሽንኩርት አብስሎ በርበሬ አቁላልቶ ማስቀመጥ፣ ለልጆቼ የፓስታ ሶስ ላዛኛ ሶስ ሰርቶ ማስቀመጥ፣ እነዚህ ነገሮችን ቀድሜ አድርጌያለሁ። ነጭ ሽንኩርቴን ፈጭት አድርጌ ፍሪጅ አድርጌያለሁኝ። ምክንያቱም በቃ ወዲያው መስራት ስለማይቻል የሚያስፈልጉ ነገሮች ስጋ በግም ይሁን ስጋ ካዘጋጃችሁ ከታትፋችሁ በዚህ ፕላክ ለያይታችሁ ማስቀመጥ፣ መጥቶ የሚያግዛችሁም ሰው ካለ ኢዚሊ ያገኛል። ሰው ደግሞ ኢንኬዝ ከሌለ ደግሞ ራሳችሁ ለራሳችሁ ስላላችሁ ስራዎችን ማቅለል ቀድሞ ቆንጆ ነው። ኩክ የሚያደርግ ባል የሚችል ካልሆነ የሚችልም ከሆነ ደግሞ እናንተን ቴኬር ማድረግ ህፃኑን መያዝ ቢያግዛችሁ ይቀላል። የኩሽናውን ነገር ላይ በርደን እንዳይመጣና ስለዚህ ከመውለዳችሁ በፊት እነዚህ ነገሮችን ማዘጋጀት፣ ሽንኩርት ልጣችሁ አብስላችሁ ማስቀመጥ፣ አቁላልታችሁ ማስቀመጥ፣ ሽንኩርት እነዚህ አይነት ነገሮችን ማድረግ፣ ሻፒንግ የሚያስፈልጉ ነገሮች ጤፋችሁ የማይበላሹ ነገሮችን ገዛዝታችሁ ማስቀመጥ፣ የሙቅ እህል ገንፎ እህል ደግሞ እንደየ ሁኔታችሁ እኔ ከኢትዮጵያ ነው ያስመጣሁት። እዚህ ከሆነ የምታዘጋጁት እሱንም አዘጋጅታችሁ በቃ ቀን አንሳችሁ እንደውም እኔ ምን አድርጌያለሁ ስም ጽፌበት የገንፎ እህል የሙቅ እህል ተልባ ምናምን ብዬ ጽፌበት ነው እቃዎቹ ላይ ያስቀመጥኩት። ያለ ምንድን ነው መጥቶ የሚያግዛችሁ ሰው ጓዳችሁ የሚገባ ሰው ግራ አይጋባም። አስሬ እንደሆነ አፕ ማድረግ ብትፈልጉ እንኳን እንትን የት ነው እያለ አይቀሰቅሳችሁ ማለት ሰውም ደግሞ ባይኖር ራሳችሁን ባላችሁን ቢሰራ ኢዝሊ ነገሮችን ማግኘት ይችላልና እነዚህ ነገሮቻችሁን ማስተካከል፣ ቤታችሁን ማጽዳት፣ እነዚህ ነገሮች በጣም ቅድመ ዝግጅት ላይ የሚያስፈልጉ ነገሮች ናቸው። በቃ እነዚህን አዘጋጅታችሁ ከተኛችሁ ከዛ በኋላ ብዙም የሚከብድ ነገር አይኖርም ማለት ነው። ይሄ በጣም ቤዚክ የሆኑ መሰረታዊ የሆነ ነገር ነው። እንግዲህ ከወለዳችሁ በኋላ ደግሞ ያው ሌሊት እንቅልፍ አለመተኛት አለ። ብዙ ረጅም ሰዓት ላትተኙ ትችላላችሁ እና ምንድነው ማድረግ ያለባችሁ ቀን ላይ ልጆቻችሁ ረጅም ሰዓት ነው የሚተኙት እና በሚተኙ ሰዓት አብሮ መተኛት በጣም በጣም ጥሩ የሆነ ነገር ነው። በቃ አብራችሁ ልጆቻችሁ ሲተኙ አብራችሁ ተኙ። ሌላው ነገር ቤት ማስተካከል ሌላ ስራዎችን ሰሰሩ ልጆቻችሁ ይነቃሉና ሳትተኙ እንቅልፍ ማጣት ደግሞ በጣም ስትረስ የሚያደርግ አራስ ቤት ላይ ለፖስት ፓርተም ዲፕሬሽን የሚያጋልጥ በጣም የሚያስጠላ ነገር ስለሆነ ስለዚህ ባገኛችኋት አጋጣሚ ለመተኛት ራሳችሁን ሬዲ አድርጎ አለማምዱት። ይሄ ግዴታ ስለሆነ ማለት ቻለ መጠን ያገኛችሁትን ነገር ተመገቡ። እሺ ሰው አትጠብቁ። ሰው ሊያመጣላችሁም ይችላል። ቤታችሁ ቅድም እንዳልኳችሁ ሬዲ ያደረጋችሁት ነገር መብላት ቆንጆ ነው። በተለይ ጡት ማጥባት የምታስቡ እናቶች ካላችሁ በጣም ራሳችሁን ስትረስ ፉል አታድርጉ። በቃ ሪላክስ አድርጋችሁ ያገኛችሁትን ነገር ብልት ማድረግን ቆንጆ ነው። አጥሚትም ከተስማማችሁ ራሳችሁ እንግዲህ ይችላለሁ የሚለውን እንትን ከገነባችሁ ተነስታችሁ አጥሚታችሁን ብትሰሩ እኔ በትንሽ ቀናቶች ልዩነት ነው ያንስ አድርጌ የነበረው። እንችላለን ካለን እንችላለን። ስለዚህ ግን ማጥባት ደግሞ መሰረታዊ ለልጆቻችን የሚጠቅም ነገር ስለሆነ ያገኘነውን ነገር መብላት፣ ፈሳሽ መጠጣት፣ ውሃ። ሌላው በቃ አራስ ቤትን እንደ ኢትዮጵያ አናስብ። እሺ የኢትዮጵያን አራስ ቤት እናውጣው። እዚህ በአንድ ወራችሁ እቃ መግዛት ካለባችሁ ወይ በሳምንታችሁ ሰው ከሌላችሁ ሱቅ ልትወጡ ትችላላችሁ። ልጆቻችሁን ይዛችሁ ወክ ልታረጉ ትችላላችሁ። ስለዚህ ማይንድ ሴቱን እንደ ሀገሩ ማድረግ በቃ እዚህ ሀገር ነው የምንኖረው። እሺ እንደየ ሀገሩ በቃ ኢትዮጵያ ለ3 ወር ከመኝታ ቤት ሳሎን ላንወጣ እንችላለን አይደል? እዚህ ግን እንደዛ አይደለም። በቃ እንግዳ ሲመጣ ራሳችሁ ናችሁ በር የምትከፍቱት። ልጆቻችሁን ትምህርት ቤት ባስ ልታደርሱ ልትወጡ ትችላላችሁ ምናምን እና ማይንድ ሴታችሁን ከኢትዮጵያው ያለው አራስ ቤት ሲስተም ጋር አታነጻጽሩት። በቃ የምትኖሩት እዚህ ነው አይደለ? ስለዚህ እንደዚህ ሀገር እንዴት ነው የሚሆኑት ፈረንጆቹ? እንዴት ነው እዚህ ሀገር ራሳቸውን ሐኪም ቤት ለምሳሌ ከወለዳችሁ በማግስቱ ወይ 3ኛ ቀን ሐኪም ቤት ይዛችሁ መሄድ አለባችሁ። ልጃችሁ የዶክተሩ ጋር በየጊዜ ይመላለሳል። ስለዚህ ማይንድ ሴታችሁን እንደ ሀገሩ ማስተካከል ቆንጆ ነው። እሺ በቃ የኢትዮጵያውን መርሳት ነው። ሀገር ቤት እየደወላችሁ እኔ እንደዚህ ሆኜ እንደዚህ አትበሉ። በቃ እዚህ ነኝ ያለሁት አምስትሮንግ ደግሞ እዚህ ሀገር ሕክምናው ሁሉም ነገር ጥሩ ነው። እነዚህ ለሰዎች አስተያየት ደግሞ አራስ ቤት ሰው መጥቶ እንደዚህ አድርጊ እዚህ ሀገር እኮ እንደዚህ ነው ደግሞ እዚህ ሀገር በጣም እሱ ነው አሜሪካን ሀገር እኮ እንደዚህ ነው እንደ ኢትዮጵያ አይደለም ምናምን የሚሏችሁ ነገሮች አሉና ስሟቸው። መልካም የሆኑ ነገሮችን ተቀበሉ። ግን አንዳንዱን ነገር ራሳችሁን ያንን ስላላረጋችሁ ልክ አይደለንም ብላችሁ አታስቡ። እሺ አንዳንድ ነገር እንደየራሳችሁ እንደየቤታችሁ እንደየእምነታችሁ ታደርጋላችሁ እና
ለሚሰጧችሁ አስተያየት ሁሉ በቃ እኔ ብቁ አይደለሁም ብላችሁ ራሳችሁን እንዳትጎዱ። በጣም አራስ ቤት ራስ መጠበቅ ጥሩ ነው፣ አይምሯችሁ መጠበቅ ጥሩ ነው። ስለዚህ የሚያዝናናችሁን ደስ የሚላችሁ ነገር ማድረግ እና ደግሞ ይሄ ማሚ የእናት ግልት ያላል ይሄ አላራፍ ምናምን የሚለው እንደዛ እንዳይሰማችሁ። በቃ የምችሉትን አድርጋችኋል። እኔ ጎበዝ ነኝ፣ እችላለሁ፣ ጥሩ እናት ነኝ የሚለውን ራሳችሁን ገንቡ። አይምሯችሁ የሚያዝናናችሁን ነገር አድርጉ። ራሳችሁ ላይ ፎከስ አድርጉ። ሰው መጥቶ ቤቴን አይቶ ምን ይላል፣ ሰው መጥቶ እንትን ሳይበላ ሄደ፣ ሰው እንደዚህ እያላችሁ ለሰው አትጨነቁ፣ ትጎዳላችሁ። ከልጆቻችሁ ጋር ኢንጆይ አድርጉ። በቃ አራስ ቤትን ቀለል አድርጋችሁ አስቡ ልላችሁ ነው። በሌላ ጊዜ ደግሞ በዝርዝር በደንብ ይዤላችሁ እመጣለሁኝ። በጣም ትወዱታላችሁ። ብቸኝነቱን ጎጂ ጎኑን ብቻ አትዩ። ትችላለሁ፣ እግዚአብሔር ይረዳኛል በሉ። ስትሮንግ ሴቶች ሁኑ። ፕሮግራም አውጥታችሁ ራሳችሁ ላይ ትኩረት አድርጋችሁ ስሩ። ራሳችሁን ተንከባከቡ። ያገኛችሁትን ብሉ፣ ስሩ። ሰው ምን ይለኛል ለሚለው ነገር ትኩረት አትስጡ። ፎከስ ራሳችሁ ላይ ልጇችሁ ጋር ኢንጆይ ለማድረግ ሞክሩ። እግዚአብሔር ይረዳናል። እንግዲህ እስቲ እናንተንም ተሞክሮ በኮመንት ሴክሽን ላይ ጻፉልኝ። ላይክ፣ ሰብስክራይብ በማድረግ ተባበሩኝ። ወዳችኋለሁ ባይ